መቼ ይደረጋል? ገንፎ ተገንፍቶ ከወጣ በኋላ ማለት ነው። ስለዚህ ልክ ውሃና ዱቄታችንን ካገናኘን በኋላ ውሃም ቢሆን ማለት ነው። ውሃም ቢሆን መውሰድ የለባቸውም ከተወለዱ እስከ 6 ወር። ሌላው እስከምትጀምር ድረስ እንዴት ገንፎ ማገንፋት እንደሚቻል ታሳይናለች ማለት ነው። ግን ወሳኝ ናቸው በተለይ ስለዚህ ማን ተቀቅሎና ማን ሳይቀቀል ማን በስሎ ማን ሳይበስል ይደረጋል የሚለው ነግራቸዋለሁ። እዚህ ውስጥ ገንፎ አብሮ ለህፃናት ወሳኝ ናቸው በተለይ እጅግ በጣም ለህፃናት ሊባቡት ያለው ምግብ አንዱ እንቁላል ነው። ቤት ውስጥ ካለ ደግሞ ስጋ ቋንጣ ካለ እሱን ተደቃቁ ተፈጭቶ አብሮ ገንፎ ላይ ይጨመራል ማለት ነው። ወተት ላይ ተዋራራ ማለት ነው። እንዴት ገንፎ ማገንፋት እንደሚቻል ታሳይናለች ማለት ነው። ስለዚህ ማን ተቀቅሎና ማን ሳይቀቀል ማን በስሎ ማን ሳይበስል ይደረጋል የሚለው ነግራቸዋለሁ። እዚህ ውስጥ መቼ ይደረጋል? ገንፎ ተገንፍቶ ከወጣ በኋላ ማለት ነው። ስለዚህ ልክ ውሃና ዱቄታችንን ካገናኘን በኋላ በድርጓሮ ወይም ቤቱ ያለ ነገር ነው ያመጣው። ስለዚህ የእህል ዘሩ ሙሉ አርሶ አደር ቤት አይጠፋም አይደል? አለ። ስለዚህ እዚህ ውስጥ ያሉት ይሄ ሙዝ አለ፣ አጠቃቀሙን ስለምነግራችሁ ቲማቲም አለ፣ ድንች ያይዋራራ ማለት ነው። ውሃም ቢሆን ማለት ነው። ውሃም ቢሆን መውሰድ የለባቸውም ከተወለዱ እስከ 6 ወር። ሌላው እስከምትጀምር ድረስ እንዴት ገንፎ ማገንፋት እንደሚቻል ታሳይናለች ማለት ነው። ግን ገንፎ አብሮ ለህፃናት ወሳኝ ናቸው በተለይ እጅግ በጣም ለህፃናት ሊባቡት ያለው ምግብ አንዱ እንቁላል ነው። ቤት ውስጥ ካለ ደግሞ ስጋ ቋንጣ ካለ እሱን ተደቃቁ ተፈጭቶ አብሮ ገንፎ ላይ ይጨመራል ማለት ነው። ወተት እጅግ በጣም ለህፃናት ሊባቡት ያለው ምግብ አንዱ እንቁላል ነው። ቤት ውስጥ ካለ ደግሞ ስጋ ቋንጣ ካለ እሱን ተደቃቁ ተፈጭቶ አብሮ ገንፎ ላይ ይጨመራል ማለት ነው። ወተት ውሃም ቢሆን ማለት ነው። ውሃም ቢሆን መውሰድ የለባቸውም ከተወለዱ እስከ 6 ወር። ሌላው እስከምትጀምር ድረስ እጅግ በጣም ለህፃናት ሊባቡት ያለው ምግብ አንዱ እንቁላል ነው። ቤት ውስጥ ካለ ደግሞ ስጋ ቋንጣ ካለ እሱን ተደቃቁ ተፈጭቶ አብሮ ገንፎ ላይ ይጨመራል ማለት ነው። ወተት